ተወሱ የማርያም ልጅ የሚል አካውንት ይሰማል። አልበለውም እኔ ተወኝ በእናትህ። የማርያም ልጅ ሰላም ብያለሁ ዲያቆን። እግዚአብሔር ይመስገን። ይሰማል ይሰማል። እሺ ምን ልትይ ነበር እህት? እሺ ዲያቆን ፈለገ፣ ያው በጣም ይቅርታ ብዙ ጊዜ አልከታተልህም፣ ግን የተቆራረጡ ቪዲዮዎችን አያለው እና እኔ ኦርቶዶክስ ነኝ። ትንሽ ውስጤ የተረበሸ ነው፣ ይቅርታ። ኦርቶዶክስ ነኝ። ብዙ ልጆችን ስትመክር ስታዳምጥ እሰማለሁ፣ እንደኔ አይነት ደካሞችን ወደ ቤቱ ስትመልስ እና እኔ ደግሞ እዚህ ጋር ስም ኦርቶዶክስ ነኝ፣ ግን ስለ እምነት ምንም አላውቅም። አታውቂሽ እንጂ እንደ ማልቀስ አይቻልም እዚህ ቤት። ማን ነው ስምሽ? ማን ነበር ስምሽ? ስሜ አዝመራ። እሺ አዙ ልበል። እህታችን አዙ ምንድን ነው መሰለሽ፣ ያው ማልቀስ ማዘን የለብሽም። እግዚአብሔርን የምትሻልብ ደስ ሊላት ይገባል። አንቺ አሁን ያው በስም ብቻ ነው ኦርቶዶክስ የሆንኩት እንደው ህይወቱን እፈልገዋለሁ እያልሽ ስለሆነ ይሄ ብዙ የሚያስከፋ ነገር አይደለም። አዙ ሁልጊዜ እንደዚህ አይነት ትምህርቶችን መከታተልሽ በራሱ ራሱን የቻለ ለውጦችን እያመጣ ይሄዳል እና ተወዳጅ እህታችን አዙ በፍጹም እንዳታለቅሺ። በቻልሽው አቅም ተመስገንን ፎሎ አድርጊው፣ እኔንም ፎሎ አድርጊ እና በውስጥ መስመር መልእክቶችን አስቀምጪልን መንፈሳዊ ነገሮችን ሞር እንድናወራ ማለት ነው። ከዛ በተጨማሪ ደግሞ ምናልባት ክርስቲያኖች መንፈሳዊ የሆነ ህይወታችሁ ላይ ለውጥ እንዲመጣ የምትፈልጉ ከሆነ በጣም በቤተክርስቲያናችን በጣም ብዙ ቅዱሳን ስለ ክርስቶስ እስከምን ድረስ እንደተጋደሉ እንደው ብታነቡ እንደው ወይም ደግሞ ሌሎች ሰዎች በዛ ሀሳቦች ላይ የተወሰኑ ነገሮችን ሲናገሩ ብታደምጡ መልካም ነው። ምክንያቱም አንዳንድ ጊዜ የራሳችሁን እንድትፈትሹ ያደርጋችኋል። ኦኬ እነ ጴጥሮስ እነ ጳውሎስ እነ ሉቃስ እነ ማርቆስ እነ ዮሐንስ እነ ፊልጶስ እነ ቶማስን ጭምር ስለ ክርስቶስ ይህን ያክል ዋጋ ከከፈሉ እኔስ ምን እያደረግኩ ነው የሚለውን ነገር እንድትመለከቱ ያደርጋችኋል። ወጣት የሆናችሁ እህቶች የቅድስት አርሴማን ገድል ስታነቡ ቅድስት አርሴማ በወጣትነቷ ዘመን የጎልማሳን ሽንገላ ሳትሻ የመኳንንቱን የነገስታቱን የንዋይ የተለያዩ ነገሮችን የፍትወት ሁሉ ፈተኖችን በአጠቃላይ ተቋቁማ ራሷን ለክርስቶስ ኢየሱስ ሙሽራ ማድረጓን ስትመለከቱ ራሳችሁ እንድትፈትሹ ያደርጋችኋል። በዚህ ዘመን እህቶች መልክ ሲሰጣቸው ቆንጆ ሲሆኑ ሰውነታቸው ቅርጻቸው መልካም ሲሆን ምንድን ነው የሚያስቡት? እንዴት አድርገው ሀብታም የሆነን ባል እንደሚያገቡ ነው። ታውቃላችሁ? ኢንቴንሽናሊ ለእንደዚህ አይነት ኬዝ ብለው የሚኖሩ ሰዎች አሉ። በእውነት እግዚአብሔር አምላክ ይድረስላቸው። ሁለንተናቸው ያማረ ሲሆን አፈጣጠራቸው መልካም ሲሆን ሁሉን ነገር ለክርስቶስ ከማስገዛት ይልቅ ካልኩሌት አድርገው እንዴት አድርጌ ቪዲዮ ሰርቼ እንዴት አድርጌ ፎቶ ተነስቼ እንዴት አድርጌ ኢንስታግራም ላይ ለቅቄ እንዴት ሀብታም የሆኑ ወንዶችን አቴንሽን ልስረቅ የሚለውን ሀሳብ ብቻ የሚያስቡ ሰዎች አሉ። እና ለእንደዚህ አይነት በስንፍና ለተሞላች ዓለም የነ ቅድስት አርሴማ ታሪክ እጅግ በጣም ያስተምራል ማለት ነው። በወጣቶችም ደግሞ ልክ እንደዛው የነ ገብረ ክርስቶስ ታሪክ ገና ከ15 ዓመቱ ጀምሮ ስጋዊ ፍትወትን ከርቶ ስለ ክርስቶስ ኢየሱስ ዓለምን የናቀ መንፈሳዊ ጀግና ነው ገብረ ክርስቶስ። በዚህ ዘመን እያንዳንዱ ወጣት እንደ እገሌ ኩችኮቹን ፈጃቸው ሲባል እንደ ጀብዱ የሚቆጠርበት ዘመን ላይ እንደ ጀብዱ ነውር እንደ ኩራት ነውር እና ኃጢአት እንደ ጀብዱ በሚነገርበት ዘመን ለእያንዳንዱ ወጣት ወንድሞቻችን ነገብረ ክርስቶስ አንድ ትልቅ ምሳሌ ይሆናሉ ማለት ነው። ወጣትነቶቻቸውን በአጠቃላይ ስለ ክርስቶስ አሳልፈው ይሰጡ ይዚ ወጣትነታቸውን በአጠቃላይ ሁለንተናቸውን አንድ ወንድ ልጅ ትከሻው ሰፋ ሲል ወንደ ወንድ ሲሆን ቁመናው ሲያምር መልከኛ ሲሆን ኦኬ በስጋ ፈቃድ ብዙ አንስቶችን ልጅ የሚለውን ሐሳብ ነው እያሰበ ያለው። ስለዚህ ልክ ከመንፈሳዊ ህይወት የወጣን በአጠቃላይ እመኑኝ የቅዱሳኑን ህይወት ስናነብ ቅዱሳን ስለ ክርስቶስ ምን ያክል ፈርዘር እንደሄዱ ምን ያክል እንደተጋደሉ ስንመለከት ራሳችን እንድንፈትሽ ያደርገናል። እና በቻላችሁት አቅም አዙዬም አንቺም በተቻለ አቅም የቅዱሳንን ታሪክ ብትመለከቱ መልካም ነው። እሺ ከሁሉ በላይ ደግሞ ክርስቶስ ኢየሱስ ለኛ የከፈለውን ዋጋ ከሁሉ በላይ ክርስቶስ ለኛ የከፈለውን ዋጋ ብትመለከቱ
ብታነቡ እኔ ድርሳነ ማህያዊ የተባለውን መጽሐፍ ይጻልዩ ጌታችን ኢየሱስ ክርስቶስ ስለኛ የተቀበለው ሕማም እውነት ክርስቶስ እንዲህ ያክል ዋጋ ከፍሎልን ነው በኃጢአት የምንመላለሰው እንላለን። በእውነት ከኛ የኃጢአት ቅባትን ሊያርቅ በፊቱ መራቅ የተተፋበት ጌታ ነው ያለን። ይሄ ከኛ የኃጢአትን ቅባት ያርቅ ዘንድ ከኛ የኃጢአትን ቅባት ያሸሽ ዘንድ ፊቱን ለክፉ አይሁዶች ምራቅ አሳልፎ እየሰጠ የእሾህ አክሊልን የተቀዳጀ የእኛን የብርሃን አክሊል ለማቀዳጀት እርሱ የእሾህ አክሊልን የተቀዳጀ ጌታ ነው ያለ እና ክርስቶስ የተቀበለውን ሕማም ስታስቡት ስለኛ የተከፈለ ዋጋ ነውና አንዳንድ ጊዜ ራሳችንን ፈትሽ ያደርገናል። እናዙዬ በርቺ፣ ከዚህ የሚበለጠ እግዚአብሔር አምላክ ያበርታሽ፣ ከኃጢአት በስተቀር የልብሽ መሻት ይፈጽምልሽ፣ ጠንክሪ። አሁንም ክርስቶስ መንፈስ ቅዱስ ይመራሻል። እሺ በደንብ መንገድሽን ይመራሻል። አሜን አሜን። ዲያቆን ፈለገ እሺ አሜን። አመሰግናለሁ። ያው እኔ የተቆራረጡ ቪዲዮዎችን ያለው እናክራለ ከመምከር አልፎ ደግሞ እነዛ ሴቶች ችግራቸውን ሲናገሩ ታዳምጣለህ። ከልብ ነው የምታዳምጠውና እኔ ዛሬ ነው ላይቭህን የተከታተልኩት። ቅድም ነው የጀመርኩት 6 ሰዓት አካባቢ ወንድሞቻችን ፕሮቴስታንቶች ጋር ስትነገር ማለት ነው እና እየተከታተልኩ ነበር። ዛሬ መግባት አለብኝ አልኩኝ። በቃ እኔንም ሊያዳምጠኝ ይገባል። እኔ የምኖረው አረብ ሀገር ነው። ፍጹም በቃ ደካማ ነኝ በጣም ለመጽሐፍ ቅዱስ አለኝ ግን አላነባቸውም፣ አላያቸውም። በጣም ይጨንቀኛል። እስቲ አባታችን ወይ ልተኛ ስል ሁል ጊዜ አባታችን ወይ እላለሁ። ግማሹን ብዬ ግማሹን የምጨርሰው ራሴን ከፍራሽ ላይ ከትራስ ላይ አድርጌ ነው። ቁጭ ብዬ እንኳን መጸለይ አልችልም እና ቀላል አደርገዋለሁ። በጣም ስንፍና አለ አይደለ? ነገሮች የሚስተካከሉት እኔ በምደክመው በምለፋው በማደርገው ብቻ ነው የሚመስለኝ። መምቸት መንጋቱ ዝም ብሎ ተፈጥሮ እግዚአብሔር ያልተጨመረበት አይነት ስሜት ይሰማኛል። ከዛ እጠራጠራለሁ ራሴ ብዙ ነገር ከራሴ ጋር አወራለሁ፣ ይፈታተነኛል። ግን ደግሞ መብርሃን ሁልጊዜ ከኔ ጋር ናት። እኔ ውስጤ እንደምፈታተነው ከውስጤ ጋር ብዙ አይነት ኃጢአቶችን እንደማወራው ከላይ ተግባሪ አይለይም እንጂ ፍጹም ደካማ ነኝ። ትክክል። የአዙ ድምፅ ተቋርጧል። የአዙ ድምፅ ተቋርጧል። አዙ አድርጌው ነው። ኦኬ እሺ። ምንድነው መሰለሽ ቅድም አይሰማም ይሰማል። አዙ አደ ዲያቆን ይግቡ ዲያቆን በጣም ይቅርታ ሀሳቤን ላስቀጥል። ትንሽ እህቴ መንፈሳዊ ናት። መንፈሳዊ ተማሪ መንፈሳዊ ግሩፕ አለ በዋትሳፕ ትንሽ እህቴ ማለት ነው። መጨረሻውን መቤቴ ታሳምርላት ፍጹም ጎበዝ ናት እና እዛ እንድገባ በጣም ትገፋፋኛለች። እኔ ደግሞ እዚህ ጋር ሶሻል ሚዲያ ቲክቶክ በተለይ የማይሆኑ ነገሮችን ስሰማ ዩቱብ ላይም እንደዛ ቲክቶክ ላይም እንደዛ ከዩቱብ ወጥቼ ከቲክቶክ ወጥቼ ፌስቡክ ለእኔ የማይጠቅሙኝን ነገሮች በማሳለፍ በትርፍ ጊዜን የማቃጥለው ሰዓቴን የማቃጥለው ብዙ ነገር መማር ብዙ ነገር መያዝ ስችል ምንም እንዳልይዝ በቃ ያልሆነ ትርኪ ምርኪ በማየት እና በመስማት ነው ጊዜን የማሳልፈው። እሷ ትመክረኛለች። እስቲል እሷ ብዙ ጊዜ አጥብቃ መንፈሳዊ እንድማር ስለምትገፋፋኝ እና ስለምትመክረኝ ለእሷ ጥላቻና እርቀትን ፈጠርኩኝ። ብዙም አላወራትም፣ ፊት አልሰጣትም። ስደውልልኝ ይጨንቀኛል። ከምሬን ነው። ምክንያቱም የኔና የእሷ መስመራችን አንድ አይደለም። ወሬያችን ራሱ አይገጣጠምም። እንደዚህ የዓለማዊ እንኳን ላውራ ብላት እኔ ማወራት እና የእሷ የምትመልስልኝ ወይም እሷ ከኔ የምጠብቀው ወይም እኔ ከእሷ የምጠብቀው መልስ አንድ አይሆንም። ከእህቴ ጋር አረብ ሀገር ነው የምንኖረው። ነገሮቻችን አይገጣጠሙም።
እንዴት አረፈዳችሁ? አሉ ይሰማል? እንዴት ነው አንቱ? እንዴት አሉ? በረከቶት ይላል። በረከቶት ይላል። በብዙ ፈልጓለሁ። ዝም ብዬ መሀል ላይ የገባሁበት ምክንያት አለ። ቃሎት ያሰማልን። እሺ ፈለገዬ እና እግዚአብሔር ያክብረ በቤቱ ያጽና። ምንድነው ብዙ ጊዜ እንደዚህ አይነት ሰዎችን በውስጥ ምናምን ስለሚያጋጥመኝ አሁን እዚሁ ስላላችሁ የሆነ እስቲ ጥያቄ ልጠይቃችሁና እህታችን ካለሽ አንቺም ትመለከቻለሽ። እስቲ ቅድስናውን ጨርሶ በዚህ ምድር ላይ ማለት ነው ቅድስናውን ፈጽሞ የጨረሰ አለ ካለ እስቲ 2 ቁጥር ይጻፍልን። ቅድስናውን ፈጽሞ የጨረሰ እኔ ቅዱስ ነኝ በጽድቅ ብቻ ነው ያለሁት በብርሃን ብቻ ነው የምመላለሰው ብሎ የሚያስብ ካለ እስቲ ቁጥር ይጻፍልን ማለት ነው። ከፕሮቴስታንቶች ጋር ልታከራከረን ነው እንዴ? ናትሻ እውነትን ነው። እና ያው ክርስቲያን ሆኖ እና ምንድነው አንዳንድ ሰዎች ፈለገዬ እኛ ጋር ሲመጡ እኛን እንደተለየ በቃ እንደ ቅዱስ የሚያዩን አለ። ያው ከፍቅር ከሆነ እግዚአብሔር ያክብርልን። ግን የመጣችሁበት ህብረት አሁን እህታችን አንቺ የመጣሽበት አሁን የእኛ ስብስብ እዚህ ውስጥ ያሉ ከታች ያሉ ክርስቲያን እህት ወንድሞች ደካማ ነን። እሺ ደካማ ሆነን ግን ምንድነው ዓላማችን? ክርስቶስን በመምሰል ለማደግ ነው። እሺ ልክ ሐዋርያው ቅዱስ ጳውሎስ ምን አለ? እንደነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ከከበቡን አለ የእምነታችን ጀማሪና ፈጻሚ የሆነ ጌታችን እየተመለከትን እንሄዳለን እንጓዛለን ነው ያለው። ስለዚህ አሁን እኛ ቅድም የጠቀሰልሽ እነዚህ ቅዱሳኖች አሉ እና ለክርስቶስ ምስክር የሆኑ ናቸው። እነ ቅድስት አርሴማ፣ ቅዱስ ተክለ ሃይማኖት፣ ቅዱስ ጎርጎሪዎስ፣ እነ ጊዮርጊስ እነዚህን የመሳሰሉ አባቶች ምንድናቸው? ምስክር ናቸው። ሰማዕት ማለት ምስክር ማለት ነው። እሺ እና እነሱ በዙሪያችን ምስክሮቻችን ካሉ እኛ ደግሞ የምንመለከተው ማንን ነው? ክርስቶስን እየተመለከትን እንሄዳለን። ማንኛውም ሰው እኛ ጋር ሲመጣ እዚህ ስብስብ ውስጥ እዚህ ህብረት ውስጥ ሲመጣ ማለት ነው ኦኬ ማንም ጻድቅ ሆኖ አይደለም፣ ወይ ደግሞ እንደው ቅድስናችንን ሩጫችንን ጨርሰን አይደለም ያለ ነው። ይልቁንስ ሩጫ ላይ ነን። እሺ እህታችን እና ምንም ጥሩ ነው እንደዚህ መሰማቱ። ስለ ኃጢአት ራስን መውቀስ በጣም አሪፍ ነገር ነው። እንደው መጽሐፍ ቅዱሳችን ምንድን ነው የሚለው? ልበ አምላክ ዳዊት ለእግዚአብሔር ትልቁ መስዋዕት የተሰበረ መንፈስ ነው ይላል። ስለዚህ አሁን አንቺ የተሰበረ መንፈስ አለች። ትልቁ መስዋዕት ለእግዚአብሔር እሱ ነው። የመጀመሪያ የሚያስፈልገን የተሰበረ መስዋዕት ነው። የተሰበረ ልብ ትልቁ መስዋዕታችን ስለሆነ እሺ። ግን እኛ ጋር ስትመጡ የወደቅን የደከምን ነን እኛም እሺ። እና እርስ በርስ እየተጋገዝን ወደ ቅድስና እግዚአብሔርን ወደ መምሰል እንድናድግ ጸጋውን የተቀበሉ ክርስቲያኖች ህብረት ነን። ይሄንን በጣም እንዳትረሱ እሺ። እና የምንሰራው ኃጢአት ሊያርቀን አይገባም፣ እንደውም ሊያቀርበን ነው የሚገባው እሺ። ድንገት አሁን እንደው በጣም ኃጢአት ሊኖርብን ይችላል እሺ። እና ያ ኃጢአት ተቋረጥኩ እንዴ ተሙ አለው ጸጥ አለ ቢታቃና ማን ነው ተቋረጥኩ አለው አለ እኔ ጋር ስልክ ገብቶ ነው። አዎ ጸጥ ሲልብኝ እንደዚህ ኃጢአት ስንሰራ በኃጢአት ድክም ስንል ማለት ነው። አይ እንደው እነፈለገ ጋ ቢሄድ እነ ናቲ ጋ እና አኬ ጋ ቢሄድ እንደው እነሱ እኮ እግዚአብሔርን የሚወዱ የሚያከብሩ ናቸው፣ ስለዚህ ያ ቦታ ላይ አይገባኝም ብለት ራሱ አሁን እዚህ የተሰበሰብነው ምንድነን? ደካሞች ነን። ግን ለምንድነው የተሰበሰብነው? ጻድቅማ ብንሆን ኖሮ ምን አሰበሰበን? በቃ ጽድቃችንን ተቀብለን ዋጋችንን እንገባ ነበረ መንግስቱ። ስለዚህ አሁን እኛ የተሰበሰብነው በቅድስና ለማደግ ነው። እንዴት እንደግ ነው እሺ። እኛ የተሰበሰብንበት ዋና ዓላማ የምንማማረው እንዴት እንደግ፣ እንዴት እግዚአብሔርን በመምሰል ህይወት እንመላለስ የሚለውን ለመማር ስለሆነ ብቻ ግን ወድቃችሁ እንዳትቀሩ፣ ወድቀን እንዳንቀር። አሁን እግዚአብሔር ከኛ የሚፈልገው ምንድነው? መነሳታችንን ነው። ጻድቅ ይወድቃል፣ ግን ደግሞ ያ ጻድቅ የተባለው ጻድቅ ያስባለው ምንድነው? ስለሚወድቅ አይደለም፣ ስለሚነሳ ነው። ስለዚህ እህታችን በኃጢአት ልትደክሚ ትችያለሽ። እንደው ብዙ ጸሎት ሁሉ አልችልም ልትይ ትችያለሽ። እግዚአብሔር ባይዘዌ እኛ የምናነበንበውን ነገር እንደው ለሱ ጠቅሞት አይደለም። እንደው ቃላትን ብናሳምር በሱ ፊት ውብ ሆኖ አይደለም። ባይዘዌ ልንገራችሁ አንድ ነገር ማለት ነው። እንደው ሙሉ ቀን ስንጸልይ ስናወራ ብንውል ብናድር በእግዚአብሔር ፊት ውብ ሆኖ አይደለም። በእግዚአብሔር ፊት ሰማይና ምድር እንኳን ይሄ የምናየው ጥርት ያለ ሰማይ ንጹሐን ናቸው ተብሎ አልተጻፈም። በእግዚአብሔር ፊት ሰማያት እንኳን ንጹሐን አይደሉም ተብሎ ነው የተጻፈው። ስለዚህ የእኛ ጸሎት ምንድን ነው? መንተባተብ ነው።
ልክ ልጅ ለአባቱ እንደሚንተባተበው መንተባተብ ነው። እሺ የቻልነውን ያህል እንጸልይ፣ እግዚአብሔር ያግዘናል። ነገ ደግሞ ወደ ተሻለ ጸሎት እናድጋለን። ሮሜ 8 ላይ እንደሚናገረው እንዴት እንደምንጸልይ አናውቅምና መንፈስ ቅዱስ ደግሞ ምን ያደርገናል? ያግዘናል፣ እንዴት መጸለይ እንዳለብን ማለት ነው። ስለዚህ ማናችሁም እዚህ ስትመጡ ፈለገ ጋም ይሁን እኔ ጋም ይሁን አኬ ጋም ማናችንም ቤት ስንከፍት ኦኬ ቅድስናችንን ጨርሰን ሩጫችንን ጨርሰን ያለን እንትኖች አይደለንም። እና ደግሞ ምድራዊ ምግብ አታስቡ። አንዳንድ ሰዎች አላችሁ እኔ ምድራዊ ነገር ባታስቡ መልካም ይመስለኛል። ሰማያዊ የሆነውን ብናስብ መልካም ይመስለኛል። ይቅርታ ግን እንደ ሀሳብ እዚህ በመናገር ምንድነው መሰለህ እናት ትክክል ነህ። ምንድነው ምግብ ቅርባቸው የሌለ ሰዎች ብዙ ጊዜ ብዙ ነገር ይላሉ። ናቱ ማለት መንፈስ ህይወት አለ ማቸው ዲያቆንዬ ከይቅርታ ጋር እናቱ ሁለታችሁም ዲያቆናቶች እንዴት ናችሁ? ሰላም ብያለሁ። ከይቅርታ ጋር ፈለገን ከስልኩ ጋር በተያያዘ እገዛለታለሁ የምትሉኝ የሚለኝ አንድ ሰው ተገኝቷል እና ድንገት የሚገዛበት ከሆነ ላይቭ ላይ ካለሽ ወይ ካለክ በምን ልደውል እና ወይም ስታስቀምጡልኝ በዋትሳፕ አውራን፣ በቴሌግራም አውራን፣ ቀጥታ ደውልልን በሚል አስቀምጡልኝ። ካልሆነ ደግሞ የኔን ስልክ ዳይሬክት ጠይቁኝና እኔ ያስቀምጥላቸዋለሁ። ይሄን ልናገር ነው። ፈለገ አትናቴዎስ እህቶች ወደ ተመስገን እንዳትደውሉ እንዴ እና በነገራችን ላይ እውነትም ተሜ ተጽዕኖ ፈጣሪ ነው። በጣም አቅም አለኝ። እኔ እህቶቼን የማናግረው በጌታ ፍቅር ነው ሳወራችሁ ወንድሞችንም እንደዛው እና ጻፉ ወይ ማለት እንደ ሀሳብ ተመስገን ለምን ወደ መጣባት መሰረተ ክርስቶስ አይመለስም? ራስህ ተመለስ። ሚኬሲ መሰረተ ክርስቶስ ነበርክ ለካ። ለምን ፈለገ አይሄድም? ዲያቆንዬ እንደ ሀሳብ ማለት ምንም እኛ እናተርፋለን ብለን ነበር ያመጣን። ምንም ልናተርፍ አልቻልንም። እና ምንም ለውጥ ሊመጣ አልቻለም እያለ ነው። ምንም ለውጥ ሊመጣ አልቻለም። ለምን እንደ ሀሳብ አይመለስም? ምን ይላሉ ዲያቆን? እንደ ሀሳብ ፈለገ ቢሄድ ኧረ እንደ አንተ ፈለገ ከሄደ እኮ ማቀረ እኔስ ብትል ተከትያ እንደሚሄድ ስላለ ኧረ እንዴት ወደ ጨለማማ እንዴት! ኧረ በመድኃኒዓለም እስራኤሎችን ታስታውሳለህ? የግብፅ ሽንኩርትና የግብፅ ዱባ ማይናፈቃቸው ለምን እንደሆነ መና ተበላላችሁ ተብለው እኮ። ይህን የመሰለ ጣፋጭ የዘላለማዊ ሕይወት ያለበት ትምህርትን ጥዬ ወደ ጨለማ ትለኛለህ? ወደ መና ወደ ዱባና ሽንኩርት? ኧረ አይናፈቀኝም። እዚህ ቤት ምሳሌ ሁሉ መብል ነው። አንተ ዱባና ምናምን ይለኛል ታውቃለህ። በሉ ደህና በመብል ነው ምሳሌ ዛሬ። ኧረ ተው ከምድራዊ ምግብ ውጡ። ፈሌ መንፈሳዊ ህይወትን አጠንክር። ናትሻ ሰርግ መቼ ነው እንዴ? ኧረ አልዘንኩኝ። እንዴት አልኩኝ ማለት እንዴት ሁሉ አውቋት እንዴት እኔ ሳላቅ ምናምን አልኩኝ። እንዴት ነው ኧረ ማናት እኔ ፎቶ አነሳው ሄድኩ። በቃ ከዚህ የተለየ ምንም ነገር የማውቀው ነገር የለም። ካሜራማን ብዮታለሁ። ካሜራማን ብዮታለሁ። ዲያቆን እኔ ይሻለኛል። ሌላ ስም ከሚወጣልኝ ማቀጠል ይሻለኛል። አንዴ እንደዛማ ከሆነ ስሟን አወቅኩት። ናቴ ሆየ ናቴ ሆየ እንዘ ኮኑ አደባሬ እንዘ ኮኑ አደባሬ። አቤት አቤት አቤት! ናት አጓጓኝ። ቀኑ ራሱ ሔዋኖት ተገኘች እንዴ? ሔዋኖት ተገኘች እንዴ? አልተገኘችም። አሁን እኮ ፈለገ እኮ ምን አይነት መሰል ምንድነው ያደረገው? ስትገኝ ሊያቀርብልን የሚችለውን ዝማሬ ነው
ኦኬ። አይ እኔማ ያው አልተገኘችም እስካሁን። አዎ እኔ ጴንጤ በሆን ኖሮ ድሮ ጸልይልህ ነበር። አጥንቷ ካጥንትህ ብዬ ዲያቆን፣ አጥንቷ ካጥንትህ። አሁን ጠብቅ፣ ስጋዋ ከስጋ የተዋደችዋል። ክርስቲያን ሆነ ክርስቲያን ሆኜማ እኮ ያው አያት ወደዳት ወሰዳት የሚለውን ያንተ ነጻ ፈቃድ ይወስናል። እኔ አልመርጥልህም። አሁንም ጸልይ። አይ ትችላለህ። ባይዜ ጌታ እንደው ስጠው እስኪ የተባረከችውን ብለህ መጸለይ ትችላለህ። ባይዜ ትክክል። እስካሁን ድረስ አላገኘሁም። እናቱዬ ምን አዘጋጅተህልኛል? እንዴታሙ በጣም ነው ደጋግመህ እንዴ ተመስገን እንዴ። አይ እኔ እንጃ፣ እኔ ራሴንም አላምነውም እንዲህ ከሆነ እንዴ። እሺ እኔ ራሴ ደህና ነኝ ለመሆኑ? ራሴን ተጠራጠርኩት። አሬ ሊቆንሲ መጀመሪያ መዳር ያለብን ማለት ነው ፈለገን ነው። ፈለገን መዳር አለብን። እኔ ጳጳስ ነው መሆን እኔ የምር ደስ ነው የሚለኝ። አረ ቶሎ ሆነህ እስኪ አመቻችልኝ። እኔ መከሬ በለው ይገባል መቼም መከሬ በለው። እግዚአብሔርን ዲያቆን ምንድን ሆኖ ነው ያሉት? ዲያቆንዬ እመለኩሳለሁ ጳጳስ። ዋው ተገላገል። ውፍ ረፍት አገኘን። ፈለገን እህቶች ፎሎ አድርጉት። በቃ ተገላገል። ተመስገን ውረድ። እኔ ሳላስወርድ በፊት ውረድ ከላይቬ ላይ። ምን አጠፋው? ራስን ያልከው ነው የወሰንኩልህ እንዴ መንፈስ። ኤኒዌይስ የኔ ተወዳጆች ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅዳሜ ነገ ማታ 3 ሰዓት ሁላችሁም እንዳትቀሩ። ማታ 3 ሰዓት ሁላችንም አንድ ላይ እኩል ተገናኝተን በደንብ ኮፒ ሊንክ በደንብ ሼር አድርገን በደንብ ታብ አድርገን ላይቭ ቫይራል እንዲወጣ እናደርጋለን። ሁላችሁም በቃ በከባድ ሪቫይቫል ነው የምንነሳው ትላላችሁ እንዳቀሩ። ሌላው ቅድም እንዳልኳችሁ ለወላይታ ደብረ መንክራት አቡነ ተክለ ሃይማኖት ገዳም 300 ሺህ ብር ያክል ጎሎናል እና አሁንም ጭምር መርዳት የምትችሉ ማገዝ የምትችሉ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። እሺ ሁላችሁም። አንዳንድ ጊዜ ሰውት የሆነ መነሳሳት ይፈልጋል መሰለኝ። እኔ አሁን ኮሜንት ሴክሽን ላይ ገሌ ይሄን ያክል አለ ምናምን ማለት ስላልፈለግኩኝ ነው። ብቻ መጽሐፍ እንደሚናገር የሚሰጥ በልግስና ይላል እና መስጠት የምትችሉ ካላችሁ እንድትሰጡ በልዑል ጊዜ ስም ጠይቃለሁ እና በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። መልእክታችሁ ይደርሰኛል። እሺ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እወዳችኋለሁ። ሰላም ሁኑልኝ። አንተው ውጧ ታዲያ ምንድን ነው? አንተ አልጠገብክም እና እኛ ጾማችን ነው። ፈለገ ቆይ አልቆይም እንዴ? ኧረ የኔ መዝሙር ትዝ አላለኝም። የኔ መዝሙር ቤቱ ለስላሴ ቤቱ ለስላሴ የኛማ ሙሽራ ዳግማዊ ሙሴ ቤቱ ለስላሴ አንድ ሆነው አድርገው በመሶበ ወርቅ የኛማ ሙሽራ የካህናት ስንቅ እቆጥበዋለሁ እንዳያልቅ አንድ ሆነው አድርገው በመሶበ ወርቅ የኛማ ሙሽራ የካህናት ስንቅ
እቆጥበዋለሁ እንዳያልቅ። እኔ ወዳችኋለሁ። ባይ ባይ። እሺ ሰላም ነው። እና ፈንዲሻ ብሉ። ፈንዲሻ አሪፍ ነው። ቅዳሜ ማታ ላይፍ ስንገባ ተነግሩኛላችሁ። እኔ ፈንዲሻ ስበላይታችሁ በውስዋስ በቤታችሁ ፈንዲሻ ምናምን ቴንክ ዩ በጣም ነው የማመሰግነው። ፈንዲሻ ምናምን አፈንታችሁ ቡና ምናምን አፍታችሁ የሰጣችሁ ሰዎች ቅዳሜ ስንገናኝ ተነግሩኛላችሁ። ሂሳን ይዘና እግዚአብሔርን አልሰጠም። ከዚህ እግዚአብሔርን አልሰጠም። ሂሳን ይዘና እግዚአብሔርን አልሰጠም እንዴ ኖር አይደለም። ፈንዲሻ እንዴት ነው የምትዘግነው አንተ? ሂድ ይዘና ሳል እሰጥሃለሁ። ኖር አይደለም። አይኔን አትይኝ። አይኔን አፍሰውኝ እናቴ አባቴ አምላክ ሂድሳን ይዘና እንዴ በፍጹም አንድ እጅ ብቻ ዘግናለህ። ከዛ ልሰጥህ እንደሱ አይደለም። በአንድ እጅ ነው የምትዘግነው። በአንድ እጅ በስማን በልና ብላ እንዲበረከትልህ። ይሄ ተወዳጆች ወዳችኋለሁ በጣም ጌታን በጣም ነው የምወዳችሁ ሁላችሁንም። ፕሮቴስታንት እህት ወንድሞቻችንን እናንተን በጣም ነው የምወዳችሁ። ወዳችኋለሁ። እሺ እኔ አሁን በፍጹም ፕሊዝ ስለ ትዳር ብካለኝ እኔ ሰኞ ምናምን እሺ በሉ ሰኞ ምናምን እናወራለን። ሲጀመር ከዚህ በኋላ ኮሜንት ሴክሽን አጥፍቼ ነው ስለ ትዳር የማስተምረው። ስለ ትዳር ባስተማርኩኝ ቁጥር እየመጣችሁ ኮሜንት ሴክሽን ላይ አድራሻ የምትለዋወጡ እህት ወንድሞች በርከት ብላችኋል እና ኮሜንት ሴክሽን ዘግቼ ነው ከዚህ በኋላ ሰኞ ገባለሁ። ሰኞ ሳወራ ኮሜንት ሴክሽን ይዘጋል እንዴ። እዚሁ አድራሻ የሚለዋወጡ አንዳንድ ደግሞ መንፈስ ያለባችሁ ሰዎች አላችሁ። ያላገባሽ በውስጥ አውሪኝ ምናምን ብለህ ምጽፍ ያላገባው እስቲ በውስጥ አውሪኝ ምናምን ብለሽ ምጽፊ እንዴ 19 ወንድ አሁን በውስጥ ቢጽፍልሽ 19ም ልትወሪ ነው እንዴ? ስነ ስርዓት ያዙ እንጂ ኮሜንት ሴክሽን በጣም ከባባድ ነገር የተጻፈ ስለሆነ እዚህ ጋር ላይ ቻው